ትራምፕ የኢራኑን ጦርነት ወደውም ሳይሆን ተገደው ሊያቆሙ ወደሚችልበት አይነት ነባራዊ ሁኔታ ውስጥ እየመጡ ነው። ሆርሙዝን ብሎኬድ ወይም የሆርሙዝን መዝጋት ብለው የተገበሩት አካሄዳቸው ያን ያክል ውጤት እንደማያመጣም በግልጽ እየታየ ነው። ወትሮም ሆርሙዝ ቁልፉ ያለው በአሜሪካ ሳይሆን በኢራን እጅ እንደሆነ ስለሚታወቅ የነ ዶናልድ ትራምፕ መግለጫ ከፕሮፓጋንዳነት የዘለለ ምንም አይነት እንትን የለውም፣ ዋጋ የለው። ይሄንን በማድረግ አካሄድ ውስጥ ግን ያው ናሬቲቭን ተቆጣጥሮ የትራምፕን ብራንድ ትራምፕ የሚባለውን ዲል ኦፍ አርት ኦፍ ዘ ዲል የሚል እንትን የጻፈውን ዓለም ላይ ቢሊዮነሩን የሆነ ብራንድ አለ አይደለ? የትራምፕ ብራንድ ያንን ጠብቆና አሸናፊ አድርጎ ለመቀጠል ስናትብን አሜሪካ ባይዘው የትራምፕን ብራንድ አሸናፊና ምናምን አድርጎ ለመቀጠል በሚያደርጉት ጥረት ውስጥ ነው እንግዲህ አንዴ ብሎኬድ፣ አንዴ ስልጣኔ ይሞታል፣ አንዴ እንዲ እያሉ ብዙ መግለጫ ሲያወጡ እያየናቸው ያለን እንጂ ብሎኬድ የሚባለውን ነገር በተጨባጭ ተግብረው የኢራንን ነገር ቢያስቆሙ እንኳን ከነ ኢራን ከዛው ከሆርሙዝ ቀጠና አካባቢ ላይ ያሉ የቻይና መርከቦች ጉዳይ በቀጥታ ቻይናን ወደዚህ ጉዳይ ያመጣታል። ቻይና 40% የሚሆን የነዳጅ የኢነርጂ አቅርቦቷ በሆርሙዝ ላይ የተመሰረተ ነው እና ቻይና አሜሪካን ማን ስለሆነች ነው የምትፈራት? በዚህ ሰዓት ኢራን እንኳን እንዲህ ያደረገቻት ቻይና በምን ተአምር ነው አሜሪካን የምትፈራው? በሌላ ቋንቋ ቻይና ወደ ጦርነቱ ተሳበች ማለት ለአሜሪካ ሌላ ከባድ ራስ ምታት ነው። ቻይና ገባች ማለት ደግሞ ራሽያም መጨመሩ አይቀርም። ቢካዝ እነዚህ ሶስቱ ሀገራት ቻይና፣ ሩሲያና ኢራን የዓለምን 31% የነዳጅ አቅርቦት መቆጣጠር ይችላሉ። እንደዛ አይነት እምረት ከመፈጠሩ በፊት ዶናልድ ትራምፕ በቶሎ ይሄንን ጦርነት ቢያስቆሙ ለሳቸውም ለሀገራቸውም የተሻለ ነው። በቃ ግዴታ ውስጥ መጥተዋል። አሁን በጂኦፖለቲካ መነጽር ለጉዳዩ ቅርበት ኖራችሁ ከተከታተላችሁ ካያችሁ ዶናልድ ትራምፕ ይህንን ጦርነት ለማቆም የሚገደዱበት አይነት ነባራዊ ሁኔታዎች ናቸው ያሉት። ግን እነዚህ ነገሮች ሁሉ አይተው እንዳላዩ ሰምተው እንዳልሰሙ ሆነው አልፈው ጦርነቱን የሚያባብሱት ከሆነ ለምንድን ነው የሚያባብሱት ካላችሁ ሌላ ምንም ምክንያት ኖሮ ሳይሆን በአሜሪካና በእስራኤል ሃይማኖትና እንዲሁም መንግስት ስቴትና ሪሊጅን በመደባለቁ ምክንያት ነው። ብቸኛው ይህንን ጦርነት ሊያባብስ የሚችል ነባራዊ ሁኔታ ራይት ነው ያለው ከጂኦፖለቲካ መነጽር ውጪ የሆነው የሃይማኖትና የመንግስት መደባለቅ ነው። ይህ ነባራዊ ሁኔታ ነው ጦርነቱን ካባባሰ ራይት ነው ሊያባብስ የሚችለው እንጂ በተግባር በተጨባጭ በጂኦፖለቲካ መነጽር በትንታኔ ካየን እነ ትራምፕ ጦርነቱን ሊያቆሙ የሚገደዱበት አይነት ነባራዊ ሁኔታ ውስጥ ነው ያሉት። አይደለም አባብሰው ሊቀጥሉ ይቀርና ይህን ጉዳይ ዛሬ በጥልቀት እንመለከተዋለን። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ በገበያ ፖድካስት። ቀደም ብያልኳችሁን ርዕሰ ጉዳይ በትኩረት እንመለከታለን። አብራችሁን እንድትሆኑ በአክብሮት ጠይቃለሁኝ። መልካም ቆይታ ይሁንላችሁ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በውጭ የምትኖሩ ኢትዮጵያውያን ወገኖቻችን ሪል ስቴት ስትገዙ ዋናው ጥያቄው ማን ነው የሚሰራው የሚል እንደሆነ እናውቃለን። ሰመር ሪል ስቴት ለዚህ ጥያቄ አስተማማኝ መልስ አለው። የሪል ስቴት ባለቤቱ ራሳቸው ለ30 ዓመታት በውጭ ሀገር ይኖሩ በመሆናቸው የእናንተን ፍላጎት ጠንቅቀው ያውቃሉ። ከዚህ በፊት ቅንጡ መኖሪያዎችን በራሳቸው ሙሉ ፋይናንስ ሰርተው ያስረከቡ ሲሆን አሁን ደግሞ ከ16 በላይ ኤምባሲዎችና የጫካ ፕሮጀክት አጠገብ በሚገኘው ሳይታችን ለበዓል ልዩ ቅናሽ አቅርበናል። 100% ሙሉ ክፍያ ለሚከፍሉ ደንበኞቻችን በካሬ 72000 ብር ብቻ፣ በተጨማሪም የ50% የባንክ ብድር አመቻችተናል። እኛ የምንሸጥሎ ቃል ብቻ ሳይሆን በተግባር የታየ ጥራት ነው። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሰመር ሪል ስቴት የጥራትና የታማኝነት መገኛ። መልካም በዓል። ኢራንና የአሜሪካ ጦርነት መቼስ ብዙ ጉድ ያስመለከተን ነው በዓለም ላይ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥን በትላንትናው ዕለት ፔንታጎን መዝጋት እንዲጀምር ትዕዛዝ በሰጡት መሰረት የሆርሙዝ ሰርጥን ለመዝጋት እንቅስቃሴዎች ተከናወኑ። በኢራን በኩል ደግሞ ሆርሙዝ ብቻ ሳይሆን በፐርሺያን ገልፍ ሆነ በኦማን ባህረ ሰላጤ ላይ ያለ ወደብ የባህር ዳርቻ በምንም አይነት መልኩ ሰላም አይሆንም፣ ሴፍ አይሆንም የሚል አይነት አቋም ሰጠች። ሆርሙዝ ሊትራሊ ሙሉ በሙሉ ከዚህ ቀደም ኢራን ስታከናውን የነበረው የብሎኬድ ወይም የመዝጋት እንቅስቃሴ አለ። ከዛ የተወሰነ ፈቅዳ ደግሞ የሚያልፉ የሚወጡ የሚገቡ መርከቦች ነበሩ። አሁን አሜሪካ መታ ያንን ጭምር ነው እየዘጋቻለ። ሊትራሊ እንደዚህ አይነት ነገሮች ሆኑ። ከዛ ይሄ ጉዳይ እነማንን ይዞ እንደሚመጣ ታወቀ መሰላችሁ? እነ ቻይናን ይዞ እንደሚመጣ ታወቀ። እነ ሩሲያን ይዞ እንደሚመጣ ታወቀ። ቻይናና ሩሲያ መርከቦቻቸው ከኢራን እንነሳ ቢሉ ወይም ወደ ኢራን
እንሂድ ቢሉ እውነት አሜሪካ የቻይናን የራሽያ መርከብ መታ ታፈነዳለች ወይ? አቅሟ አላት ወይ? ራይት ናው ካሉበት ውጥረት አንጻር እነ ቻይና እነ ሩሲያ ጋር ጦርነት ሊገቡ ይችላሉ። በየትኛው አቅም? እንደምታውቁት በዓለማችን ላይ የባህር ኃይል መርከቦች ቁጥር አንደኛ የምትባለው ሀገር ቻይና ነች። አሜሪካ ነበረች ከጥቂት ዓመታት በፊት በተለይ ከሁለተኛ ዓለም ጦርነት በኋላ እስከ ቅርብ እስከ 5 እስከ 6 ዓመታት በፊት እስከነበረ ጊዜ ድረስ ግዙፍ የሆነ የባህር ኃይል ያላት ሀገር ተደርጋ የምትቆጠረው አሜሪካ ነበረች። አሜሪካ ያ ታሪኳ እየመሸበት ነው። 11ኛው ሰዓት ላይ ነው ያለው። ኢቭን አሁን ከሰሞኑ በኢራን ውስጥ እስራኤል ጋር ከዛ ቀደም ባለው ጊዜ ደግሞ በቬንዙዌላ በኩል ያለውን የባህር ኃይሏን እንቅስቃሴ ማኔጅ ለማድረግ ዩኤስኤስ ጀራልድ ምናምን የሚባል የጦር መርከቧን የተጠቀመችው ከዛ እያለ ማለት ነው። አንድ የጦር መርከብ ኤርክራፍት ካሪየር ነው። ግዙፍ የጦር አውሮፕላኖችን የጦር ጀቶችን የሚያሳርፍ የሚያስነሳ የባህር ኃይል ጦር መርከብ ነው እና አንዴ ቬንዙዌላ አንዴ እስራኤል ይመጣል ሜዲትራኒያን፣ ከሜዲትራኒያን ይወጣና ወደ አረቢያን ገልፍ ይሄዳል። በቃ ከዚህ ይላል ይሄ ጦር መርከብ። ሌላ የላትም ማለት አይደለም አለ የሚባለው ዋነኛ ግን አሜሪካ ዘመቻ ልጀምር ብትል የምጠቀመው ይሄን የጦር መርከብ ነው እና አሜሪካውን ይሄን አይነት ነገር ሲያደርጉ እነ ቻይና አደጋ ውስጥ አስገብተዋል። እንዴት? ቻይና 40% የሚሆን ነዳጅ አቅርቦቷ የኢነርጂ አቅርቦቷ የሆርሙዝ ሰርጥን ታኮ ነው የሚያልፈው፣ በሆርሙዝ ሰርጥ በኩል ነው የሚያልፈው። ስለዚህ አሜሪካ እንዘጋለን ሲሉ የማንን ፍላጎት የማንን ጥቅም ነው አደጋ ውስጥ እያስገቡ ያሉት? የቻይናን ጥቅም ነው። አሁን ቻይና በቀጥታ ብሔራዊ ጥቅም የሚባለው ነገሯ አደጋ ውስጥ ገብቷል። 40% የኢነርጂ አቅርቦቷ አደጋ ውስጥ ገብቷል። ይሄንን ሁኔታ እንዴ ዝም ብላ ትመለከታለች ነው ጥያቄ። በቃ አሜሪካ በዛ አካባቢ ላይ ምንም አይነት የጦር መርከብ እንዳይንቀሳቀስ ኦር ደግሞ ምንም አይነት መርከብ ከኢራን እንዳይገባ እንዳይወጣ ስላለች በቃ ቻይና እጇን አጣጥፋ ትቀመጣለች? ለአሜሪካ ሰሬንደር እጅ መስጠት እኮ ነው። ስለዚህ ይህ ጦርነት አሁን የመጀመሪያውን ምስል ስንይዝ ይህ ጦርነት ስለ ኢራን ብቻ አይደለም ታውቃላችሁ። ይህ ጦርነት ስለ ቻይናም ጭምር ነው። እነ ቻይናን ኮንቴን ማድረግ ይፈልጋሉ እና አሜሪካ በኢራን በኩል ምንም አይነት ቀዳዳ ሳይፈጠር ኮንቴን አድርገዋት መቀጠል ይፈልጋሉ። ይዘዋት መቀጠል ይፈልጋሉ። እንዳፈኗት ይዘዋት መቀጠል ይፈልጋሉ። ያንን ለማድረግ ነው ይህ ሁሉ ወታደራዊ ዘመቻ። አንዴ ሆርሙዝ ይዘጋል፣ አንዴ ሆርሙዝ ይከፈታል። ፍጥጫው ወደ ፊት ለፊት የኃይል መገዳደር ውስጥ መጣ። አሜሪካና ቻይና በኢራን በሆርሙዝ አካባቢ ፊት ለፊት ሊፋጠጡ የሚችሉበት እድል ተፈጥሯል። ልነግራችሁ የፈለግኩት ግን ስለ አሜሪካና ስለ ቻይና የመፋጠጥ ጉዳይ አይደለም። ምናልባትም ነገሩ እዛ ሳይደርስ ባጭሩ ሊቆም፣ ባጭሩ ሊቀጭ፣ ባጭሩ ነገሩ ሊያበቃ የሚችልበትን እድል ነው ዛሬ የምነግራችሁ። ይሄ ነባራዊ ሁኔታ አሜሪካውን ላይ ካለችበት እውነታ የሚጀምር ነው። ሌትስ ሴይ ኢማጂን እናድርገው እስኪ። አሜሪካ ዘጋችሽ፣ ሆርሙዝ ሰርጥን ዘጋች። አሁን ዶናልድ ትራምፕ እየተነሳ በየማለዳው በየሰዓቱ እንደሚለጥፈው እንደሚያወራው ዘጋችሽ፣ ኢራንም እንደዘጋች ነች። ከዛ ቻይና ያንን የነሱን ገና ለገና የሆነ ፍላጎታቸውን ለማስከበር ብለው ያከናወኑትን ብሎኬድ በዝምታ ማትመለከትበት እድል አለ ካለን እነ ዶናልድ ትራምፕ ካልኩሌሽናቸው ምንድነው? ስቲል ኢራንን ወደ ድርድር ጠረጴዛው ድጋሚ መመለስ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀድሞም በዚህ በ21 ሰዓታት ውስጥ እንግዲህ 40 ቀን ሙሉ ሲዋጉበት 40 ቀን ሙሉ ብቻ እኮ ሳይሆን ከዛ በፊት በነበረው ጊዜ ሲነታረኩበት ከ2018 ጀምሮ በተግባር ደረጃ ያው የኒውክሊየር መርሃ ግብሩ ጉዳይ 2018 ላይ ነው የሚጀምረው። ዶናልድ ትራምፕ አሜሪካን ከ2015 የኒውክሊየር ስምምነት ራሷን እንድታገል ካደረጉበት ጊዜ ጀምሮ ባለፉት 8-9 ዓመታት ውስጥ ሲንከባለል፣ ሲከራከሩበት፣ ጦር መሳሪያ ሲማዘዙበት፣ ሲጋደሉበት፣ ሲዋጉበት የቆየን ነገር ምክትል ፕሬዝዳንት ጄዲ ቫንስ ድንገት ፓኪስታን ሄደው በአንድ ቀን ድርድር መፍትሄ ሰጥተውት እንዲመጡ ቀድሞ ማይጠበቅም ነበር እየተባለ የሚገኙ አሁን እና ዶናልድ ትራምፕ ይሄን ያደረጉት ለምንድን ነው ሲባል ዶናልድ ትራምፕ እኔ ያደረግኩት ይሄ ፖፑሊስት የሆኑ ሰዎች ፖፑሊስት የሆኑ መሪዎች አንድ ካራክተር አላቸው። የችግሩ መፍትሄ እነሱ መሆኑን ለማረጋገጥ መጀመሪያ ሌላ ሰው ያ የተደገነውን ችግር ለመፍታት እንዳይችል ያደርጋሉ። በቃ እንደማይፈታ ይታወቃል። ጄዲ ቫንስ ሄደ፣ ሞከረ፣ 21 ሰዓት ሙሉ ተነጋገሩ፣ ተወያዩ፣ ጠብ የሚል ነገር ጠፋ፣ ተመለሰ። ከዛ ዶናልድ ትራምፕ መጥተው ብሎኬድ ወይም ሆርሙዝን ዘጋለሁ አሉ። አይችሉም፣ መዝጋት አይችሉም። ለምን አላረጋግጥላችሁ? ለምንድን ነው የማይችሉት? ምክንያቱም ሆርሙዝን በመዝጋት ከልዕለ ሀያል ሀገራት ጋር ነው ፊት ለፊት የሚፋጠጡ። ከነ ቻይና ከነ ሩሲያ ጋር ነው የሚፋጠጡ እና አሁን ላይ ያለ አሜሪካ በኢራን እንዲህ እየተፈተነ ያለ፣ በኢራን እንዲህ እየተንቀጠቀጠ ያለ የአሜሪካ ወታደራዊ ኃይል ከቻይና ጋር እንደው ወኔው ሲኖራል፣ እውነት ለመናገር አቅሙ ሲኖራል። ዘ ኦንሊ ቲንግ አሁን ኢራን ውስጥ የምንፈራው የኒውክሊየር ጉዳይ እኮ ነው። ኒውክሊየር ስላለ ኒውክሊየር ሊጠቀሙ ይችላሉ የሚለው ስጋት እኮ ነው ክላይማክስ ላይ ያለው የሚያሰጋ እንጂ ከዛ ውጪ ምንም እና አሜሪካ ይህ ነው የሚባል አቅም እንደሌላቸው መቼስ ባለፉት 40 ቀናት በግልጽ ተመልክተው 40 ቀን ሙሉ ሲዋጉ አቅም ቢኖራቸው ኖሮ ሆርሙዝ ሰርጥን በዘጉት ነበር። አልቻሉም፣ አላደረጉትም። ናው የሆርሙዝ ሰርጥን እንዘጋለን ሲሉ ዶናልድ ትራምፕ ምን እያደረገ ነው? ለሌላ የድርድር ሂደት ኢራን ላይ ጫና እያሳደረ ነው። ኢራን ውስጥ ሆርሙዝ ሰርጥን እዘጋለሁ ስላለ የሚፈጠር ምንም አይነት ጫና የለም። እንደምታውቁ ሄዶ
ለሳምንታት ሆርሙዝን አሜሪካውን ባለችው መልኩ ብትዘጋ እነ ቻይና ኢቭን በቃ ዝም ቢሉ ኢራን ምንም አትሆንም። እጁን አጣጥፋ ተጠብቃቸዋለች። ራሱ ጫናው እነሱን መልሰው እንዲከፍቱ ያደርጋቸዋል። ያንን ነገር በግልጽ የሚታይ አደባባይ ሀቅ ነው። ስለዚህ እነ ትራምፕ አሁን ሐሳባቸው ዓላማቸው ኢራንን ወደ ድርድር ድጋሜ በመመለስ ከዛ ቀጣይ የሚኖረው ድርድር ላይ ደግሞ ዶናልድ ትራምፕ ምናልባትም በቀጥታ ሊሳተፉ የሚችሉበት አይነት ነባራዊ ሁኔታ ሊፈጠር ይችላል። በቀጥታ ከኢራን መሪዎች ጋር በቀጥታ ከዛ የሆርሙዝ ሰርጥ በተመለከተ እንግዲህ ያቀረቧቸው ሬድ ላይን ያሏቸውን ነገሮች በተመለከተ ኮምፕሮማይዝ ተደራርገው በቃ ሆርሙዝ ሰርጥ የሚከፈትበትን ነባራዊ ሁኔታ ማረጋገጥ። ታውቃላችሁ ዶናልድ ትራምፕ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከቀናት በፊት ደውለው በሊባኖስ እያከናወናቸው ያለውን ዘመቻ ቀዝቀዝ አድርጉት፣ ሎውኪ አድርጉት ብለው በስልክ መልእክት ተለዋውጠው ነበር ዶናልድ ትራምፕ። ዛት ሚንስ ዶናልድ ትራምፕ ይሄ የድርድር ሂደት ላይ የቀረበው የኢራን ቅድመ ሁኔታ አንዱ ምንድን ነው? ሊባኖስ ውስጥ የተኩስ አቁም ይከናወን ነው። በተወሰነ ኔታንያሁ አስቸግሮ እንጂ ትራምፕ ይህንን የኢራን ቅድመ ሁኔታ ለማሟላት ነው ኔታንያሁ ጋር ደውለው ቀዝቀዝ አድርጉት የሚል አይነት መልእክትን ያስተላልፋል። አንደኛው ይህን ነገር ታሳቢ አድርጉ። ሁለተኛ ትኑን ጉዳይ ፍሮዝን አሴት የሚባለውን በተመለከተ እንዳይንቀሳቀስ የታገደውን የኢራን ሀብት በተመለከተ እነ ዶናልድ ትራምፕ ችግር የለባቸው። ከዚህ ቀደም ማለት ነው እስረኛ ልውውጥ፣ የታጋቾች ልውውጥ እያሉ ባከናወኗቸው ስምምነቶች ላይ አንዱ ሲያደርጉት የነበረው ነገር የኢራንን ፍሮዝን የሆነ አሴት እንዳይንቀሳቀስ ከታገደ ሀብት ላይ እየቆነጠሩ የተወሰነ ይለቁ ነበረ። ያ ተግባር ያ ገንዘብ የኢራን ገንዘብ መሆኑ ተረጋግጦ ለሰብአዊ እርዳታዎች እንዲውል ጭምር የዋለበት አጋጣሚ አለ። ለምሳሌ በ2023 እንደ አውሮፓውያን አቆጣጠር 5 የሚሆኑ አሜሪካውያን ዜጎች ከኢራን በእስረኛ ልውውጥ በሚል አይነት መርህ ሲቀያየሩ በጣም በርካታ ሚሊዮን ዶላር ከ400 ሚሊዮን ዶላር ምናምን አካባቢ የሚጠጋ ገንዘብ ፍሮዝን የነበረ የኢራንን አሴት ድጋሜ ለቀው ነበር። ከዩናይትድ ኪንግደም ጋር ሲደረጉ የነበሩ የእስረኛ ልውውጥ ሂደቶች እነዛም የኢራንን ፍሮዝን የሆነ አሴት የሚለቁበት አጋጣሚ ነበር። ስለዚህ አሁንም ይሄንን ድርድር ሂደት ላይ ኢራን እንደ ቅድመ ሁኔታ ያስቀመጠችውን ይሄ ፍሮዝን አሴት ይለቀቅልኝ የሚለውን ጉዳይ ታሳቢ በማድረግ ረገድ የሚከብዳቸው አይሆንም እነ ትራምፕ። ስለዚህ በእስራኤል ላይ የተወሰነ ጫና አድርገው እስራኤል በሊባኖስ ያለውን ጦርነት ታቆመችላቸው። ሆርሙዝ ምን ይላል? ይከፈታል። ኢራን ትከፍታለች ሆርሙዝ። አሜሪካ ሆርሙዝ ሰርጠን ከፍታለሁ ስላለች አይደለም የምትከፍተው። አሁን የዘጋችበትን ቦታ ለቃ ብትሄድና ሆርሙዝን ከፍቻለሁ ብላ ብትናገር እንዴ መቼ ተከፈተ ነው የሚባለው? ቁልፏ ኢራን ጋር ነው ያለችው። የሆርሙዝ ቁልፍ ኢራን ጋር ነች። ስለዚህ የነ ትራምፕ እንትን ምንድነው እጀባ ብለን ልንገልጸው እንችላለን እንጂ ሆርሙዝ መዝጋት ምናምን ሊባል አይችልም። መዝጋትም መክፈትም አይችሉም። ሆርሙዝ መዝጋትም መክፈትም የምትችለው ኢራን ነች። ስለዚህ ያን ነባራዊ ሁኔታ ስለሚታወቅ ሆርሙዝን ለመክፈት ደግሞ አንደኛ የፍሮዝን አሴት ይልቀቁ፣ ሁለተኛ እስራኤል በሊባኖስ የሚከናወን ዘመቻ ይቁም ነው። እዚህ ነገሮች ለማድረግ ዶናልድ ትራምፕ እንዳልኳችሁ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ከቀናት በፊት ደውለው ነበር፣ ቀዝቀዝ አድርጉት ብለው ተናግረው ነበር። ስለዚህ አሁን በቀጣይ ሊኖር በሚችል የድርድር ሂደት ላይ የንግግር ሂደት ላይ አንዱ ልናይ የምንችለው ጉዳይ እነዚህን ቅድመ ሁኔታዎች አሟልቶ ሆርሙዝን ማስከፈት የሚለው ነጥብ ይሆን። ከዛ የኒውክሌሩን ጉዳይ ቀስ በቀስ ነው የሚነጋገሩበት። ይሄ የሚሆነው ለምንድን ነው እንግዲህ ካላበዱ በቀር እነ ዶናልድ ትራምፕ ካላበዱ በቀር በምንም አይነት ተአምር ይህንን ጦርነት እነ ቻይና እንዲታከሉበት የሚያደርጉ አይመስለኝም። ያንን ስህተት ከተሳሳቱ እስከዛሬ አሜሪካ የቁልቁለት ጉዞ ነበር የምንለው አይደል? አሁን የቁልቁለት ጉዞ ማተም ይሆንላቸው ቻይና በዚህ ጦርነት ላይ ከተቀላቀለ። ቻይናን በተመለከተ ጋዜጠኞች ጠየቁት ዶናልድ ትራምፕ። ቻይና ለኢራን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ እየሰጠች ነው ይባላል ምናምን ወይም ልትሰጥ ነው እንደ ሲኤንኤን አይነት የዜና ምንጮች እንዲህ አይነት ጉዳይ ይዘው ወጥተዋልና ቻይና ይህን የምታደርግ ከሆነ ትጎዳለች ምናምን ብለው ሳይናገሩም ነው ጥለው ሄዱት። ከዛ የትኛውም ሀገር ለኢራን ድጋፍ የሚያከናውን ከሆነ 50 ከመቶ የታሪፍ ጭማሪ ይደረግበታል አሉ። ቻይና ታስታውሱ ከሆነ ያኔ የንግድ ጦርነቱ የነበረበት ጊዜ እንዴት ነበር ለትራምፕ የመለሰችለት? ልክ እሱ ታሪፍ ሲጥል ቻይናም ታሪፍ ነው የጣለችው። ቻይና ለአሜሪካ የምታንስ ሀገር አይደለችም። እኔ ባለፈውም ብያቸዋለሁ። ቻይና በጣም ፓወርፉል የሆነች ሀገር ራይት ነው። በቃ በዚህ ሰዓት ላይ በሚሊተሪዋ በጣም ጠንካራ ነች። በኢኮኖሚዋ የዓለም ግዙፍ ሁለተኛ ኢኮኖሚን የያዘች ሀገር ናት። ጠንካራ ወታደራዊ ኃይል አላት። የባህር ኃይሏ የአየር ኃይሏ የሚገራርሙ ናቸው። ሶ ፕራክቲካሊ አሜሪካን ከኢራን የበለጠ ማስጨነቅ፣ ማቁሰል፣ መጣል ትችላለች በደንብ ነው። እነ ትራምፕ በዚህ ተነሳሽነት አሁን ላይ ባለ ተነሳሽነት ቻይናን ወደዚህ ጦርነት ስበው የሚያስገቡ ከሆነ በፍጹም ሊቋቋሙት ከማይችል ነገር ጋር ነው የሚገዳደሩት። ቢኮዝ ቻይና ብቻዋን አትሆንም። እነ ሰሜን ኮሪያ እነ ራሻ ይመጣሉ። በዚህኛው በኩልም ያው እያያችሁ ነው። እነ ኔቶ እነ ዩናይትድ ኪንግደም
የሚያወጧቸው መግለጫዎች እያያችሁ ነው። የጦርነት የኛ አይደለም የሚለው ጦርነት ምንድነው የሚሆነው? ቀጣይ የአሜሪካ መጨረሻ ነው የሚሆነው፣ ተወደደም ተጠላ። በኢነርጂው ላይ ለምሳሌ ቻይና፣ ሩሲያና ኢራን በጥቅሉ 31 ከመቶ የሚሆን የዓለም የነዳጅ አቅርቦትን መያዝ ችለዋል። ኢራን 20 ከመቶ፣ ሩሲያ ደግሞ 11 ከመቶ ትይዛለች የዓለም የነዳጅ አቅርቦት። እና ያንን የምትይዝ ከሆነ ሁለቱ በሚኖራቸው ጥምረት ላይ የሁለቱ ሀገራት የነዳጅ ገዢ የምትባለው ሀገር ደግሞ ማነች? ቻይና ነች። እነሱ አቅራቢ፣ ቻይና ደግሞ ገዢ ሆና ስትመጣ የሚፈጠር ጥምረት አለ አይደል? ቻይና፣ ሩሲያና ኢራን። አሜሪካ ለኢራን ብቻ ሳይሆን ሩሲያን በዩክሬን በኩል ቻይናን በታይዋን በኩል የምታስጨንቅ ሀገር ነች። ይህንን ጉዳይ ለአንዴና ለመጨረሻ ጊዜም እልባት መስጠት ይፈልጋሉ። አንድነት ውስጥ የመምጣታቸው ጉዳይ የሚያጠራጥር አይሆንም። ነገሩ ከሮ እነ ትራምፕ ጦርነቱን ካባባሱት ቅርጽ በደንብ መያዙ የኃይል አስተላለፉ በደንብ መለየቱ አይቀርም። ከዛስ ምንድነው የሚፈጠረው ነው? በኒውክሌር እንዳያስፈራሩ በዓለም ላይ ከፍተኛ ቁጥር ያለው የኒውክሌር አረር ያላት ሀገር ሩሲያ ነች። ቻይና እንኳ በአቅሟ ከ600 በላይ ኒውክሌር አላት። ስለዚህ እነ አሜሪካ እንደዚህ አይነት ነባራዊ ሁኔታ ላይ ወደ ቻይና ጋር ወደ መዋጋት እነ ሩሲያን ወደ ጦርነቱ የማስገባት አይነት ዝንባሌ ውስጥ በፍጹም አይገቡም። በቃ ካላበዱ በቀር ምላችሁ ለዚህ ነው አዋጭ እንዳልሆነ ይታወቃል። ለአሜሪካ በፍጹም አዋጭ አይደለም። ለአሜሪካ ቀርቶ አውሮፓ ህብረት ለምሳሌ የአውሮፓ ህብረት ዳይሬክተሯ ኡርሱላ ቫንደርሌን ትላንትና አንድ መግለጫ ሰጥታ ነበርና የጦርነት ከተጀመረ ወዲህ ባለው ጊዜ 44 ቀናት ውስጥ ማለት ነው የአውሮፓ ህብረት የነዳጅ ቀውሱ ያስከተለበት ዋጋ መክፈል ከ22 ቢሊዮን ዩሮ በላይ የሚገመት ሆኗል። ከ22 ቢሊዮን ዩሮ በላይ የአውሮፓ ህብረት በ44 ቀናቱ ኢራን ሆርሙዝን በመዝጋቷ ሳቢያ የተፈጠረበት ቀውስ 22 ቢሊዮን ዶላር አስቡት። በ44 ቀን 22 ቢሊዮን ዶላር ማለት ኤቭሪ ዴይ $500,000 በየቀኑ $500,000 የአውሮፓ ህብረት ሀገራት ሉዝ ያደረገ በሆርሙዝ ምክንያት። እነ ሳውዲ፣ ኳታር፣ እነ ዩኤኢ ኢን ቢሊየንስ ዶላር ነው የገጠማቸው ኪሳራ። ኢን ቢሊየንስ። ለነዚህ ሀገራት አሁን አዋጭ የሚሆነውና መልካም የሚሆነው ሆርሙዝ ሰርጥ በሰላማዊ መንገድ ቢከፈት ነው። አሁን ዶናልድ ትራምፕ ጦርነቱን አባብሰው በመቀጠል ወደ ኢራን ወታደራዊ ዘመቻ ቢጀምሩ ለነዚህ የገልፉ ሀገራት እነ ሳውዲ፣ ለነ ዩኤኢ የተሻለ ድል እኮ አይደለም የሚመጣው። ኢራን ልክ እናንተ የነዳጅ ማብለያ ጣቢያዎችን ስትመቱ የእናንተንም እመታለሁ ብላ በግልጽ አሳይታለች አይደል? ባለፉት 40 ቀናት የነበረው ጦርነት ላይ እኮ አይፎራናይ ነው። በቃ የመቱባትን ሁሉ መታለች። የኒውክሌር ማብለያ ጣቢያ ያለባቸውን አካባቢዎች ሳይቀር መታለች። እስራኤል ዲሞና ውስጥ ያለው የዋተር ዲስታሌሽኗን የንጹህ መጠጥ ውሃ አቅርቦቷን አደጋ ውስጥ ሊያስገቡባት ሲሉ እሱን ያነጣጠረችው አደጋ መደገን መቻል በዓለም የነዳጅ አቅርቦት ላይ በቀጠናው ነባራዊ ሁኔታ ላይ አደጋ መደገም መቻል ዓለም የሚያከብር እንደዛ ስትሆን ነው። ባይዘው ምን ያክል ፓወር አለው ምን ያክል አቅም አለው ይህ ሀገር የሚለውን ነገር ዓለም የሚረዳው ይህ ሀገር በእኔ ፍላጎት ላይ በአጋሮች ፍላጎት ላይ ምን ያክል አደጋ መደገን ይችላል። አደጋ መደገን የማትችል ከሆነ ምንም አታመጣማ። የፈለጉትን ቢያደርጉ እነሱ ምንም አታመጣም። አደጋ መደገን ቻለ የተባለ ጊዜ ግን በእነሱ ፍላጎት ላይ አደጋ እንደሚደገን ስለሚያውቁት ሊያደምጡ ይመጣሉ። አሁን ዶናልድ ትራምፕ ጄዲ ቫንስን አጣጥለው ራሳቸው ሄደው ድርድሩን ለመጨረስ የማድረግ አይነት ሂደት እንጂ ሆርሙዝን በመዝጋት አሜሪካም አትጠቀምም፣ ዓለምም አትጠቀምም፣ ራሳቸው ዶናልድ ትራምፕም ጭምር አይጠቀሙ። እነ ዶናልድ ትራምፕ በዚህ ሰዓት ላይ ያላቸው ብቸኛ አማራጭ ከኢራን ጋር መነጋገርና መደራደር ብቻ ነው። ከኢራን ጋር መቀራረብ ብቻ ነው። ምንም ልትክዱት የምትችሉት ሀቅ አይደለም። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በውጭ የምትኖሩ ኢትዮጵያውያን ወገኖቻችን ሪል ስቴት ስትገዙ ዋናው ጥያቄው ማነው የሚሰራው የሚል እንደሆነ እናውቃለን። ሰመር ሪል ስቴት ለዚህ ጥያቄ አስተማማኝ መልስ አለው። የሪል ስቴት ባለቤቱ ራሳቸው ለ30 ዓመታት በውጭ ሀገር ይኖሩ በመሆናቸው የእናንተን ፍላጎት ጠንቅቀው ያውቃሉ። ከዚህ በፊት ቅንጡ መኖሪያዎችን በራሳቸው ሙሉ ፋይናንስ ሰርተው ያስረከቡ ሲሆን አሁን ደግሞ ከ16 በላይ ኤምባሲዎችና የጫካ ፕሮጀክት አጠገብ በሚገኘው ሳይታችን ለበዓል ልዩ ቅናሽ አቅርበናል። 100% ሙሉ ክፍያ ለሚከፍሉ ደንበኞቻችን በካሬ 72000 ብር ብቻ፣ በተጨማሪም የ50% የባንክ ብድር አመቻችተናል። እኛ የምንሸጥሎ ቃል ብቻ ሳይሆን በተግባር የታየ ጥራት ነው። ለበለጠ መረጃ ከታች ባለው ስልክ ይደውሎ። ሰመር ሪል ስቴት የጥራትና የታማኝነት መገኛ። መልካም በዓል። እኔ ነገራችኋለሁ በዚህ ጦርነት ላይ አሁን ተባብሶ ሊቀጥል የሚችለው እነ ዶናልድ ትራምፕ ሚስካልኩሌት አድርገው በቃ የአሜሪካን መጨረሻ ሊያሳዩን ከፈለጉ ነው አባብሶ የሚቀጥሉት እንጂ በጦርነት ላይ በፍጹም የአሜሪካን የበላይነት ማረጋገጥ እንደማይችሉ በግልጽ ታይቶ በግልጽ ነው የታየው።
ስለዚህ በጦርነቱ ላይ ያንን ነገር ማረጋገጥ እንደማይችሉ ከተረጋገጠ ያላቸው ምርጫ ከኢራን ጋር ተቀራርቦ መስራት ብቻ። ይሄ እየመረራችሁም ቢሆን ልትጡት የሚገባ ሀቅ ነው። በፍጹም የትኛውም ሀገር ራይት ነው ኢራንን በጦርነት ውስጥ ሊያሸንፋት አይችልም። ምክንያቱም ኢራን እየተከተለች ያለው የጦር ስትራቴጂ በቃ ምንም አማራጭ ስለሌላት የገባችበት አይነት ሁኔታ ቢሆንም ተያይዘን ነው የምንወድቀው ነው። እኔ ከወደቅኩ ተያይዘን ነው የምንወድቀው ነው። ይሄ ደግሞ ወደዳችሁም ጠላችሁም ኢራንን እንድታደምጡ የሚያስገድደው መሰረታዊ ምክንያት ነው። እነ ዶናልድ ትራምፕ እኮ ይህንን ጦርነት ሲገቡ በስሜት እንደገቡበት ይታወቃል። ኒውዮርክ ታይምስ ያከናወነው ኢንተርቪው ለዚህ ማረጋገጫ ሆኗል። እነ ዶናልድ ትራምፕ በኢራን ላይ መቀዳጀት የሚፈልጉት ድል በጦር መሳሪያ አማካኝነት ሊቀዳጁት እንደማይችሉ አውቀው ነው ወደ ድርድር የመጡት። ድርድር የሚለውን ቃል መጀመሪያ መናገር የጀመረው ማን ነው? ኢራን አይደለችም፣ ባይዘው አሜሪካ ነች። ስለ ድርድር መጀመሪያ ማውራት የጀመረችው ትራምፕ ናቸው። ስለ ድርድር ማውራት የጀመሩት አርት ኦፍ ዘ ዲል የሚል መጽሐፍ አላቸው አይደለ? ዶናልድ ትራምፕ ያሳዩን ዲል አርት ኦፍ ዘ ዲል ብለው የጻፉትን ያሳዩን። አሁን እያደረጉ ያሉትም ይህንን አይነት አካሄድ ነው። በነገራችን ላይ ኢራን ላይ አሁን ሆርሙዝ ሰርጥን ብሎኬድ ምናምን ብለው ወታደራዊ ኃይሌን አዝዣለሁ እንደዚህ ምናምን ወደ ድርድር ጠረጴዛ ድጋሚ መመለሳቸው እንደማይቀር ማረጋገጫ ነው። ባይዘው እና አሜሪካ ይህንን ጦርነት ለምን ያክል ጊዜ ነው እየተዋጉ የሚቀጥሉት? በዚህ የ40 ቀኑ ጦርነት ምክንያት እንዴት እንደተፈተኑ እንዴት ዋጋ እንደከፈሉ ራሳቸው አሜሪካዎች ያውቁታል። ራሳቸው አሜሪካዎች የዘገቧቸውን ዘገባዎች ገብታችሁ ተመልከቱ። ያንን የከፈሉትን ዋጋ በባዶ እንዳይሆን ናሬቲቭን ተቆጣጥረው መቀጠል ስለሚፈልጉ እኛ አሸናፊ ነን፣ የኢራን ባህር ኃይል የኢራን አየር ኃይል እንደዚህ ሆነ ከሆነ እንደሚሉት ከሆነ ለምን ሆርሙዝን አያስከፍቱ? እንደሚሉት ከሆነ ለምን የአገዛዝ ለውጥ ኢራን ውስጥ አልተከናወነም? እንደሚሉት እንዳልሆነ ተናጋሪዎቹ ራሱ ያውቁት። ብራንዳቸውን ነው የሚጠብቁት። ባይዘው እነ ዶናልድ ትራምፕ ብራንዳቸውን ነው የሚጠብቁት። ዶናልድ ትራምፕ በጣም እኮ ሌላኛው ማለት በጣም እየገረመኝ የነበረው ነገር ማታ ይሄ ብራንዳቸውን በጣም ከመጠበቃቸው አኳያ ሁሌ እንዳልኳችሁ በስምምነት ሂደት ላይ እሳቸው የሆነ ተአምር ይዘው እንደሚመጡ ማሳየት ይፈልጋሉ። ያንን ነው በቃ በቅርብ የምናየው እሱን ነው። ድርድር ተጀመረ የሚል ዜና መስማታችን አይቀርም በእርግጠኝነት። ይህንን ዘገባ እኔ እየሰራው በነበረበት ሰዓት ላይ እንደዛ አይነት መረጃ አልወጣም። ማታ ስንሰማው ግን በእርግጥ ድርድር ተጀምሯል የሚል አይነት ዜና ልሰማ እንችላል። ምንድነው? እነ ዶናልድ ትራምፕ እነሱ እኮ አርት ኦፍ ዘ ዲል መጽሐፍ ጸሐፊ ናቸው። የሆነ በቃ በእኛ መንገድ አለቀ ወደሚል ነገር ውስጥ መምጣት ይፈልጋሉ። ብራንዳቸው መጠበቅ ይፈልጋሉ። ይሄኛው መሰረታዊው የዚህ ጦርነት አሁናዊ ነባራዊ ሁኔታ ነው። ጦርነት እንደማያዋጣቸው በግልጽ አይተዋል፣ ተረድተዋል። በጦርነት ሊያሸነፉ እንደማይችሉ አይተዋል፣ ተረድተዋል። አሁን በድርድር ጠረጴዛ ላይ ሄደው ሲቀርቡ ራሱ የኢራንን ቅድመ ሁኔታዎች እያሟሉ ነው የሚሄዱት። ለምሳሌ የእስራኤልን ጉዳይ እንመለከታለን። ታቆማለች እስራኤል። ፍሮዝን አሴቱን ጉዳይ ይለቃሉ። እሱንም አይቀርም። አሁን ላይ ኢራን ያለችበት ነባሪያ ሁኔታ አንድ፣ ሁለተኛ ጦርነቱ አሁን ላይ ያለበት ነባሪያ ሁኔታ እነ ቻይና ወደውም ሳይሆን ተገደው እዚህ አንድ ነጥብ ላይ ምናልባት ወደ ጦርነቱ ሊገቡ የሚችሉበት አይነት ነባሪያ ሁኔታ እነ ሴኒን እኮ ያሉት ምንድን ነው? ቻይና ለኢራን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችን ልታስታጥቅ ነው እኮ ያሉት። ፕራክቲካሊ እንደዛ ነው ያሉት። እና የነ ቻይና ወደ ጉዳዩ የመጋበዝ የመምጣት ጉዳይ የነ ቻይና 40% የኢነርጂ አቅርቦት አደጋ ውስጥ የመግባት ጉዳይ ብሔራዊ ጥቅማቸው ስለሆነ እነ ቻይናን ወደ ጉዳዩ ይስባል። እና ቻይና እንዴት ነው ዝም የምትላቸው? ስለዚህ እንዲካረር አይፈልጉም። አሁን ዶናልድ ትራምፕ ነገሩ እንዲካረር አይፈልጉም። በፍጹም አያዋጣቸውም። አይደለም ቻይናና ኢራን ተደራርበው ኢራንን ብቻዋን አልቻሏትም። አይደለም እነ ቻይና ተደረበው ቻይና ተደረበች ካለን ደግሞ በእርግጠኝነት እነ ራሽያም መምጣታቸው አይቀርም። ቢኮዝ አዘ ኤንድ ኦፍ ዘ ዴይ ይሄ ጦርነት የመልቲፖላር ዓለም የባለ ብዙ ዋልታ የዓለም ስርዓት የመፈጠሩን አንድ ምልክት ሆኖ ነው እየተመለከትን የምንገኘው። አሜሪካ እንደፈለገች የምትሆንበት ዓለም እንደሌለ የአሜሪካ ዓለም ላይ ፈላጭ ቆራጭነት እያከተመ እንደሆነ እሱ ነው እያየን የምንገኘው። እንዳልኳችሁ ነው አቅላቸውን ካልሳቱ በቀር ይህንን ጦርነት ማባባስ ለአሜሪካ ይጠቅማል? በፍጹም አይጠቅማት። አንድ ድምፅ ባሰማችሁ ደስ ይለኛል። ብሉምበርግ ላይ የቀረበ ዜና ነውና ሪቻርድ ሃስ ይባላል። በሴንተርቪው ፓርትነርስ ኤክስኪዩቲቭ ዳይሬክተር ነው እና ከብሉምበርግ ጂኦፖለቲክስ ጋር ቆይታ አድርጎ ነበረ። የሚናገረውን ነገር ላስደምጣችሁ።
I don't think we can walk this back. So we're going to have to bring them in. So yeah, we're going to end up here and elsewhere. እና እኒህ ሰውዬ የሚናገሩት ምንድነው? ጥበብ የተሞላበት ነገር መደረግ ካለበት ኢራን ላይ አንዳች ነገር ማድረግ ሳይሆን ከኢራን ጋር በጋራ ሆኖ አንድ ነገር ማድረግ ነው። ኢራንን ማጥቃት ሳይሆን ከኢራን ጋር አብሮ መስራት ነው እያለ የሚገኘው ይሄ ሰውዬ። ኢራን ከጥቂት ሳምንታት በፊት የነበረችበት አይነት ነባራዊ ሁኔታ ላይ አይደለችም። ኢራን ተቀይራለች። ኢራንን ለማስተናገድ ጠረጴዛዎቻችን ቦታ ሊዘጋጅላቸው ይገባል። ገብቷቸዋል። የኢራንን ፍላጎት ለማክበር ጊዜው ደርሷል። አሁን ላይ ሞር ሌቨሬጅ ያላት ኢራን ነች። ሞር የመደራደሪያ ነጥቦችን ያላት ኢራን ነች። ስለዚህ ኢራን ላይ የሆነ ዘመቻ በማከናወን ኢራን ላይ የሆነ ጦርነት በማድረግ ከዚህ በኋላ ምንም ለውጥ ሊመጣ እንደማይችልና ይልቁንም ከኢራን ጋር እንዴት ነው አብሬ የምሰራው? እንዴት ነው ተባብሬ የምሰራው? አደንደው ዘደይ ይውላችሁ ሄዶ ይሄ ጦርነት መጀመሪያ መግቢያ ላይ ትንሽ ነግሬያችኋለሁ። ቻይናን እንዴት እንትን ማድረግ ይፈልጋሉ እና አሜሪካ ቻይናን ኮንቴን ማድረግ ይፈልጋሉ አይደል? ቻይናን ኮንቴን ስለማድረግ ጭምር ከሆነ ይሄ ጦርነት እየተከናወነ ያለው አሜሪካ የኢራን ነዳጅ ወደ ቻይና ከመሄድ በሷ የገንዘብ ስርዓት ውስጥ እንዲያልፍ ማድረግ አይደለ? ሶ ዋይናት ይሄንን አይነት ነባራዊ ሁኔታ ክሬት መፍጠር የሚችሉበትን ነገር ታሳቢ ያደርጉ። በቃ አሁን አሜሪካ ኢራን እኮ ሞኝ ሀገር አይደለችም። የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ ምንድን ነው የሚለው በተደጋጋሚ ፌር ኤንድ ኢኩዊታብል የሆነ ስምምነት ነው። በቃ ፍትሃዊ የሆነ ተመጣጣኝ የሆነ ስምምነት ነው የሚፈልጉት እንጂ ከአሜሪካ ጋር አንሰራም። ይሄ ሪዮትሪክ እናንተ መለየት አለብን እምላችሁ ለዚህ ነው። በቃ ዴስቱ አሜሪካ ዴስቱ ምናምን ስለሚሉ እንደዚህ አይነት ሐሳብ ምናምን ስለሚነገር በቃ ኢራን የምትባለው ሀገር ከና አሜሪካ ጋር የምትሰራ አይደለችም ምናምን ካምአን ያንን የማድረግ ፍላጎት የላቸውም። እነሱ ሞኝ አይደሉም። ሀገራቸው በእንዲህ አይነት የኢኮኖሚ ድቀት ውስጥ ሆና የዓለም ቁጥር 1 ኢኮኖሚ ካላት ሀገር ጋር እንዲህ አይነት ሰጣ ገባ ውስጥ ገብተው ዋጋ መክፈል አይፈልጉም። ይሄ ከጊዜ ጋር መፈታት ያለበት ነገር እንደሆነ ያውቁታል። የአሜሪካ ጉዳይ ከጊዜ ጋር መፈታት ያለበት ነገር እንደሆነ ያውቁታል። አሁን ላይ ተነስተው ዝም ብሎ ቅዠታሞች አይደሉም። በቃ እንዲህ ነውና አሜሪካ ጋር አንሰራም አይሉም። ይሰራሉ። ኦፍ ኮርስ በድርድር ጠረጴዛ ላይ የተቀመጡት ለዛ ነው። ፍላጎታችን ይከበር ነው እንጂ ያሉት እኛ ከአሜሪካ ጋር አንሰራም አይደለም ያሉት። ሶ ዋይ ኖት ለምንድን ነው የማይሰሩት? እነ ዶናልድ ትራምፕ ከኢራን ጋር ተቀራርቦ መስራት ለምንድን ነው የሚከብደው? በቃ ሲምፕል እኮ ነው። የሆርሙዝ ሰርጥ እንዲከፈት ለምሳሌ ሁለት ነገር ነው የጠየቀችው። እስራኤል ሊባኖስ ውስጥ የምታከናውነውን ዘመቻ ታቁም፣ የፍሮዝን አሴቴን ጉዳይ ልቀቁ። በቃ ምንድነው የሚከብደው? የእስራኤል ጉዳይ ከባድ እንደሆነ በደንብ አንደርስታንድ አደርጋለሁ። እስራኤል የምትባለው ሀገር የአሜሪካን የውጭ ግንኙነት ፖሊሲ የምትዘውር ሀገር እንደሆነች መቼስ ከቀናት በፊት የሰራውላችሁ ትንታኔ አለ። እሱ ነገር ጠፍቶኝ አይደለም። ነገር ግን አሜሪካ ፈርስት ከሆነ የሚሉት እነ ዶናልድ ትራምፕ አሜሪካ ፈርስት ከሆነ አቋማቸው ሌትስ ሜክ አሜሪካ ግሬት አጌን ከሆነ አቋማቸው ግሬት ማድረግ የሚችሉት ከተገለሉ ኃይሎች ጋር ጭምር መስራት ሲችሉ ነው እንጂ የተገለሉ ኃይሎች ላይ የሆነ ጦርነት በማዝመት አይደለም። እሱን ማድረግ እንደማይችሉማ ታየ እኮ። በቃ ይሄ 40 ቀኑ ጦርነት ምስክር እኮ ነው። እና አሜሪካ ፍላጎት በቃ ከኢራን ጋር ተቀራርቦ በመስራት ላይ ብቻ ነው። ራይት ነው በቃ ግዴታው እየሆነ መጥቷል። ለአሜሪካ ከኢራን ጋር ተቀራርቦ መስራት ማለት ለአሜሪካ ግዴታ እየሆነ እንዴ። ለማን ብለው ይመስላችኋል ተኩስ አቁም ያደረጉት? ጦር መሳሪያቸው ካለ አቅማቸው ካለ የምን ተኩስ አቁም ነው? በቃ አውድመነዋል አጥፍተነዋል በሚሉት ልክ ከሆነ ለምን ሆርሙዝ አልተከፈተም እንዴ? ኢራንን ከኢራን ጋር ተቀራርቦ ለመስራት እና አሜሪካ የሚገደዱበት ሰዓት ደርሷል እምላችሁ ለዚህ ነው። በቤስት ወይ ነው እሱ ደግሞ ያላቸው ብቸኛ አማራጭ እሱ ሊሆን ይችላል። ሆርሙዝን እንዘጋለን ብሎኬድ ምናምን እንዲህ ያሉ የሚያነሷቸው ፕሮፓጋንዳዎች ወርክአውት አያደርጉ። ሊትራሊ ወርክአውት ፍሬ አያፈሩ። ስለዚህ የነ አሜሪካ አቋም የሚለወጥበት አይነት ነባሪ ሁኔታ ላይ መጥቷል። አርት ኦፍ ዘ ዲልን የጻፉት ዶናልድ ትራምፕ ይህንን ነገር አንደርስታንድ ካላደረጉና የሀገራቸውን ጥቅም ካላስከበሩ ነገሩ አሜሪካ ፈረስት ሳይሆን ማን ሆኗል ማለት ነው? እስራኤል ፈረስት ሆኗል ማለት ነው። የአሜሪካ በቃ ሊትራሊ ሊባኖስ ውስጥ ያለውን የእስራኤል ዘመቻ አቁሙ ብለው የማያስቆሙ ከሆነ ነገሩ በግልጽ ማለት ነው። የነ ትራምፕም አቋም አሜሪካ ፈረስት ሳይሆን እስራኤል ፈረስት ነው። ያ ሊሆን የሚችልበት እድል አለ ወይ ካላችሁ ማለት በቃ ነባራዊ ሁኔታው አሁን ላይ ያለው የጂኦፖለቲካዊ የኃይል አሰላለፍ የዓለም ጂኦፖለቲካ ሁሉም ነገር አሜሪካ ከኢራን ጋር ተቀራርባ ለመስራት ግዴታ እየሆነባት የመጣ ሰዓት መሆኑን ቢገልጽም እነ ዶናልድ ትራምፕ ግን ምናልባት በተለይ ሴኩላሪዝም የለም እንደምታውቁት አሁን አሜሪካ ውስጥ በጣም ትላንት ማታ ሳስበው የነበረ ጉዳይ ሌላው ይሄ ነው። ሴኩላሪዝም ሃይማኖትና መንግስት ሁለት የተለያዩ አካላት ናቸው። የአሜሪካ ፋውንዲንግ ፋዘርስ የሚሏቸው ከ300 ዓመታት በፊት ሲያደርጉት የነበረ ነገር አፍርሰው አሁን ነጩ ቤተ መንግስት ሌላ አይነት ነገር ውስጥ ገብቷል። በመርህ ደረጃ ያው ተቃውሞ የለኝም። ነገር ግን ስቴትና ሪሊጅን ፍጹም የተለያዩ ነገሮች ናቸው። ዶናልድ ትራምፕ እኮ ባይዘበይ የዶናልድ ትራምፕና ኔታንያሁ የሚመሳሰሉባቸውን ነገሮች ልንገራችሁ። አሁን ሁለቱም በጣም ሃይማኖተኛ የሚመስሉ ሰዎች ናቸው። በጣም በየትኛውም ሃይማኖት ግቡ፣ በየትኛውም
በክርስትና በእስልምና በአይሁድም በሁሉም ሃይማኖት ብትገቡ ስለ ሰላም ነው የሚያስተምረው። ሁሉም ሃይማኖት በቃ ሰላም ነው አስተምሮቱ፣ የሰላም ነው አስተምሮቱ። ከዛ ሌላውን ማክበር አለ። የሌላውን ፍላጎት የሌላውን ሃይማኖታዊ መርህ ማክበር የሃይማኖተኛ መገለጫዎች እነዚህ ናቸው። ዶናልድ ትራምፕ የካቶሊኩን ፖፕ የካቶሊኩን ጳጳስ በተመለከተ ያጋሩትን አይታችኋል። ራሳቸውን እንደ ካቶሊኩ ጳጳስ በኤአይ አሰርተው ይመስለኛል። እውነቴን ነው የምላችሁ፣ በጣም ነው የሚያሳፍረው። አንድ የአሜሪካ የምትባል የዓለም ቁጥር 1 ግዙፍ ኢኮኖሚ ያላትን ሀገር የሚመሩ ሰው የሆነ ሃይማኖት ተከታዮችን የሚዘልፍ የሃይማኖት ተከታዮችን መሪ፣ የካቶሊክ ተከታዮች መሪ ናቸው አይደል? እንግዲህ አስቡት። የኢትዮጵያ ጠቅላይ ሚኒስትር ለምሳሌ የካቶሊኩን መሪ የሚዘልፍ ነገር ሲናገሩ እንደማለት ነው። ከመሪ እንዴት ነው የሚጠበቀው? ከዛ ኔታንያሁ ደግሞ ይመጣና ምን ሲያረጋ አይታችሁታል። ኢየሱስ ጀንጂስ ካን በነበረበት ጊዜ ቢኖር ኖሮ ተሸናፊ ይሆን ነበር የሚል አይነት አስተያየት ሲሰነዝር ተሰሙታላችሁ። የሁለቱም መሪዎች የሌላውን ሃይማኖት የማክበር ዝንባሌያቸው አደጋ ውስጥ ነው። ዳትስ ዋይ እነዚህ ሰዎች እነዚህ ሁለቱ መሪዎች በቀጣይ አሁን ከባድ የሆነ ውሳኔ ወስነው ወደ ጦርነት ውስጥ ጠቅልለው ሊገቡ የሚችሉ ከሆነ የሚገቡት በዚህ አይነት ባህሪያቸው ምክንያት ነው ልላችሁ ስለፈለኩ ነው ስለሱ ያነሳሁት። ይህንን አይነት ሃይማኖትን ከፖለቲካ ጋር የቀየጠ የቀላቀለ አይነት አካሄድ ስላላቸው የለም እኮ ቆይ ኢራንን የሚተቿት አንደኛው ቴዎክራሲ የተባለ በቃ የኢራን የአያቶላህ አገዛዝ ሃይማኖታዊ አገዛዝ ነው እያሉ ነው አይደለ ኢራንን የሚተቹት። እና ነጭ ቤተ መንግስት ውስጥ ምንድነው እየሆነ ያለው? እነ ትራምፕ ጋር ምንድነው እየሆነ ያለው? እስልምና ሲሆን ቴዎክራሲ ነው እንዲህ ነው ብለው በየጋዜጣው ሐሜት ይጽፉና የራሳቸው ነገር ሲሆን እንዴት ነው ትክክል የሚሆነው? ሃይማኖትና መንግስት መለየት አለበት ከተባለ መለየት አለበት ነው። ይሄ የዓለም መርህ ነው። መለየቱ ደግሞ የግድ ነው። የኢራንን ልክ አይደለም እንላለን አይደለ? የኢራን አስተዳደር ለምሳሌ ቴዎክራሲ መሆን የለበትም። በቃ ህዝቡ በራሱ መንገድ ሊቀጥል ይገባል፣ ከሃይማኖታዊ ነገሮች ውጪ በሆነ መልኩ ሊቀጥል ይገባል ይባላል። ብዙዎች በዛ ይከራከራሉ። ልክ ያ እንደሚባለው አሜሪካ ውስጥ በነጩ ቤተ መንግስት እነ ዶናልድ ትራምፕ ምንድነው እየሰሩ ያሉ? ስለሌላው ሃይማኖት በዚህ ደረጃ መዝለፍ፣ የሌላውን ሃይማኖት በዚህ ደረጃ ማንቋሸሽ ምን ሊባል ይችላል? እና እንዴት ነው እነዚህ ሰዎች ስለ እምነት ጉዳይ ላያነሱ የሚችሉት? በደንብ ሊያነሱ ይችላሉ። ይሄኛው ጉዳይም ነው ሃይማኖትንና ፖለቲካን እንዳልኳችሁ መቀየጣቸው፣ መደባለቃቸው ምናልባት ይህንን የኢራን ጦርነት ጉዳይ ሊያባበስ የሚችል አንድ ምክንያት ነው ብዬ አስባለሁ። ቢኮዝ ሃይማኖታዊ ቅርጽ ስትሰጡት ነገሩ ትርጓሜው እንዴት ነው የሚሆነው? የሆነ ሱፐርናቹራል እንደሆነ ተደርጎ ነው የሚቀርበው። የሆነ ሀያላዊ አይነት ናሬቲቭ ነው ክሬት የሚደረግለት። በቃ የካቶሊኩ ፖፕ እኮ ምንድን ነው ያለው? የሃይማኖት ተቋማት ስራቸው ሃይማኖት ነው፣ ሰላምን መስበክ ነው። ይህን የተናገሩት። ከዛ ዶናልድ ትራምፕ የመለሱት መልስ እኔ የሚያሳፍርና የሃይማኖት አባት ሊገለጽ በማይችልበት መልኩ ነው ሲገልጹ የነበረው። ምንድን ነው የሚያሰጋ? ዓለም ላይ ሰላምን እንዳናይ፣ ከኢራን ጋር ያለው ውጥረት ተባብሶ እንዲቀጥል ከተባለ ደግሞ ባይዘው እነ ቻይናንም እንዳትረሱ፣ እነ ራሽያንም እንዳትረሱ። ወደ አስፈሪ ወደሆነ የዓለም ጦርነት ነገሩ ሊቀየር የሚችልበት አይነት ነባሪያ ሁኔታ ምንድን ነው ካላችሁ ሌላ ምንም አይደለም። የነ ትራምፕ የነ ኔታንያሁ ሃይማኖትና ፖለቲካን የቀላቀለ አካሄድ ነው። ሌላ ምንም ምክንያት የለው። የምጸልየው እንደዚህ አይነት ነገር እንዳናይ ነው። እስከማውቀው ድረስ የሰላም አለቃ ነው። በክርስትና እምነት ውስጥ የሰላም አለቃ ነው የሚባል፣ እስልምና ውስጥ ኢስላም የሚለው ቃል ራሱ ሰላም ነው። በአይሁድም እንደዛው ነው። የትኛው ነጥብ ጋር ተበላሽቶ ጦርነት፣ ግድያ፣ እልቂት የሰላም መንገድ እንደሆነ አላቅም። በዚህ የሚደሰተውም የትኛው ፈጣሪ እንደሆነም ጭምር አላቅም። ፎርዛማት የነሱ አካሄድ ግን ራይት ናው ወደ እንደዛ አይነት ቅርጽ ውስጥ እየሄደ ነው። ሶ የሃይማኖቱን ጉዳይ ለምን እንዳነሳውላችሁ ገብቷችኋል አይደል? ላይክ ነገሩ ከተባባሰ የሚባባሰው ይሄኛው ፐርስፔክቲቭ ስላለ ነው እንጂ በጂኦፖለቲካ መነጽር ብቻ ላይክ አሁን ፎከስ አድርገን የምንሰራው ከዛ መነጽር ነው አይደል? በጂኦፖለቲካ መነጽር ብቻ ያለውን ነባራዊ ሁኔታ ከተረዳችሁ ያለ ምንም ቅድመ ሁኔታ አሜሪካ ይህንን ጦርነት አባብሶ መቀጠሉ እንደማይበጃት እንደማይጠቅማት ለመረዳት የኒውክሌር ሳይንቲስት መሆን አይጠይቅም። በእውነት ነው የምላችሁ። በጦር ግንባሩ ላይ ያየናቸው እውነታዎች አንደኛ፣ ሁለተኛ ኢራን ሌቨሬጇ መበርከቱ፣ በቃ የመደራደሪያ ነጥቦቿ፣ ካርዶቿ። ሆርሙዝን ዘጋለው ሲሉ ትላንት ምንድን ነው ያሉት ኢራናውያን? ኦኬ በባቤል መንደብ በኩል በቀይ ባህር በኩል ምን ዘጋለን ያሉት? ያደርጉታል። እና ትራምፕ በየትኛው አቅማቸው ነው ሆርሙዝንም ተዘግቶ ባቤል መንደብ ላይም እንደዚህ? ከዛ ሌላው መካድ የሌለብን ነገር እነ ትራምፕ አሁን ይሄ የሚድተርም ኢሌክሽን የሚባል አለ። ባይ ዘ ወይ ሚድተርም ኢሌክሽን ባለፈው በተወሰነ ነግሬያችኋለሁ። ላይክ እንደ ቮት ኦፍ ኮንፊደንስ አድርጋችሁ ቁጠሩት። በበርካታ የአውሮፓ ሀገራት ቮት ኦፍ ኮንፊደንስ ተደርጎ ይቆጠራል። ወይራስ when it come to አሜሪካ ፖለቲካ ውስጥ ስትመጡ
የሚድተርም ኢሌክሽኑ የላይኛውንና የታችኛውን የኮንግረስና የሴኔት ውስጥ ያለውን ወንበር አብላጫ ድምጽ ተቆጣጥሮ የመቀጠል አይነት ሂደት ነው። ትራምፕን በቀጥታ ከስልጣን የማንሳትና የማውረድ ጉዳይ ሳይሆን በላይኛውና በታችኛው ምክር ቤት ላይ በኮንግረስና በሴኔቱ ላይ የሪፐብሊካኖችና የዲሞክራቲክ እጩዎች ሊቀየር ይችላል፣ ቁጥሩ ሊቀየር ይችላል የእነሱ ምርጫ ስለሚከናወን። እሱ ተደረገ ማለት ለምሳሌ ዲሞክራቶች የላይኛውንም የታችኛውን ምክር ቤት ተቆጣጠሩ ማለት ቀሪ የዶናልድ ትራምፕ 2 ዓመታት ኢምፒችመንት ነው ሊሆን የሚችለው። ኢምፒችመንት ማለት ባለፈው በስልጣን ላይ ያሉ ፍርድ ቤት የቀረቡ መሪ በቃ እንደው በቀላል አማርኛ እንግለጸው ከተባለ እንደዛ ነው ሊሆን የሚችለው። ወይ ከዚህ ጋር ተቀራራቢ አይነት ሐሳብ ነው ያለው። በጣም ብዙ ነገሮች ስላሉት በአረፍተ ነገር ብገልጸው እንደዛ አድርጌ ልገልጸው ስለምችል ነው። ያን አይነት አደጋ ነው የሚደገነባቸው። ዛስ ዋይ የሚድተርም ኢሌክሽኑ ጉዳይ በጣም የሚያስፈልጋቸው። በዚህ ጦርነት ውስጥ ከቀጠሉ ያን አይነት ነባራዊ ሁኔታ ላይ መጣ የሚችልበት ነገር የለም። በአሜሪካ ውስጥ ዶናልድ ትራምፕን የሚቃወመው አካል ላስት ታይም ኖ ኪንግስ ብለው 9 ሚሊዮን አሜሪካውያን በጎዳና ወጥተው መቼስ ያሰሙትን ተቃውሞ አትረሱ። የነ ዶናልድ ትራምፕ ላይ ያለው ኮንፊደንስ በሚከናወኑ እንትኖች ፑሎች አሉ አይደለ? የቅድመ ጥናትና ምርምሮች ሪሰርቾች፣ እነዛ ላይ እየመጣ ያለው ቁጥር ከጊዜ ወደ ጊዜ የትራምፕን ተቀባይነት መውረድ የሚያሳዩ ናቸው። ያ ማለት በሚድተርም ኢሌክሽኑ በስልጣን ዘመን አጋማሽ ምርጫው ላይ የዶናልድ ትራምፕ የስልጣን ጉዳይ አደጋ ውስጥ ሊገባ ይችላል ሲባል በሴኔቱና በኮንግረስ ውስጥ ያለውን አሁን ላይ የሪፐብሊካኖች ናቸው አብላጫ ወንበር ያላቸው። በምርጫው ግን ቀጣይ ምናልባትም የሪፐብሊካን ሰዎች በዲሞክራቶች ሊተኩ ስለሚችሉ ያ ማለት ደግሞ ትራምፕ በቀጥታ ኢቭን ውሳኔዎቻቸውን ለማሳለፍ ይህንን አረጋለሁ ይህንን ምናምን የሚሏቸውን ውሳኔዎች ለማሳለፍ ኮንግረስና ሴኔቱ ይቃወማቸዋል። በቃ አሻንጉሊት ሆኖ ነው የሚቀሩት። ያ እንዳይሆንባቸው ይህን ጦርነት በቶሎ ማቆም አለባቸው። ስቲል ከዶናልድ ትራምፕ የስልጣን አካሄድም ኢቭን ካያችሁት በጦር ግንባሩ ላይ ካለው ነባሪያ ሁኔታ ከኢራን የመደራደሪያ ነጥቦች መበራከት ኢቭን ከዶናልድ ትራምፕ የስልጣን አኳያ ከተመለከታችሁት ትራምፕ ይህን ነገር ማቆም አለባቸው። አራተኛው ምክንያት በዓለም ኃይል አሰላለፍ ላይ ኢራን ይዛ የመጣችው ቅርጽ እነ ቻይናን ልታስከትል የምትችልበት አይነት ነባሪያ ሁኔታ በግልጽ እየታየ መምጣቱ ጦርነቱን ቢያቆሙኝ ሰውዬ የተሻለ ነው የሚያስብላቸው ነው። እነዚህን ምክንያቶች ሁሉ ወዲያ ብለው እነዚህን እንግዲህ 4 ምክንያት ዘረዘሩ። ወደዛ አልፈልግም አላየሁም አልሰማሁም ብለው ልክ ኢራን ውስጥ ሲገቡ ገት ፊሊንጋቸውን አምነው እንደገቡት ይሄ ውስጣቸው በቃ አይ በገባም አሸንፋለሁ ብሎኛል ብለው የሚገርም እኮ ነው። እንደዛ ነው የገቡት። በቃ ኒውዮርክ ታይምስ አረጋግጧል ይሄን ጉዳይ እና እንደዛ እንደገቡት አሁንም በእንደዛ አይነት ገት ፊሊንግ አይ በቃ ጦርነቱን አሸንፋለሁ ምናምን ብለው ከገቡ እና ከቀጠሉ ይሄንን ጦርነት ካባባሱት ሊያባብሱ የሚችሉበት መሰረታዊ ምክንያት ኢቭን ገት ፊሊንግ የሚሉትም እኮ በሌላ ቋንቋ ሃይማኖታዊ እንትን ስላለው ነው። ሃይማኖትና መንግስት ስለተቀላቀለ ነው። እኔ ለሃይማኖት ተቃውሞ የለኝም ቅድም እንዳልኳችሁ የነጩ ቤተ መንግስት ውስጥ ፓስተሮች ምናምን ገብተው መጸለያቸው እንደዚህ ቅሬታ የለኝም ሃይማኖቱን በማሰብ ማለት ነው፣ ለሃይማኖቱ ካለኝ አክብሮት። ነገር ግን በአንድ ሀገር ውስጥ ስቴትና ሪሊጅን መንግስትና ሃይማኖት የተለያዩ ናቸው። መደረግ የለበትም መከናወን የለበትም እንዲህ አይነት ነው። ወደ 300 ዓመታት 400 ዓመታትን ወደ ኋላ እንደመመለስ ቁጠሩት። ኢትዮጵያ እንኳን ሃይማኖትና መንግስትን የለየችው በ1967 እንደ አውሮፓውያን አቆጣጠር። ከዛ በኋላ የሚመጡ መንግስታት ስቴትና ሪሊጅንን ቀላቅለው አያውቁም። that's not appropriate። ለሃይማኖቱ ጥላቻ ምናምን አይደለም ይሄን እምላችሁ። የሚያቀኝ ያቀኛል በደንብ። ግን ሃይማኖቱን ለምን እያደረጉበት ነው? የማይሆን አይነት ትርጓሜ ውስጥ እየወሰዱ የሌላውን ሃይማኖት እየዘለፉ የሌላውን ሃይማኖት እየናቁ የኔ ሃይማኖት ብቻ ብሎ በሆነ መንገድ ውስጥ እያስገባቸው ስለሆነ ይሄ ጉዳይ ደግሞ በቀጣይ አሜሪካን ዋጋ ያስከፍላታል። ይህንን ጦርነት ከቀጠሉ የሚቀጥሉት በዚህ ምክንያት ብቻ ነው። ለዛ ነው አሜሪካን ዋጋ የሚያስከፍላት አይነት እንደሚሆን በጣም በርካታ ተንታኞች እየገለጹ የሚገኙት። ለማንኛውም ዛሬ የሆርሙዝ ሰርጥን በተመለከተ እነ ዶናልድ ትራምፕ ወደ ድርድር የሚሄዳቸውን ጉዳይ በእርግጠኝነት የምናይ ይመስለኛል። ወደ ድርድር ሲሄዱ ደግሞ ዶናልድ ትራምፕ ራሳቸው ኢቭን በቀጥታ በድርድሩ ሊሳተፉ የሚችሉበት አይነት ሁኔታ የሚመጣ ይመስለኛል። እነዚህ ነገሮች ሳይሆኑ ቀርተው ጦርነቱ ተባብሶ ከቀጠለ ግን አንደኛ ዓለም አቀፍ የኃይል መገዳደሪያ የፓወር ስትረግል እነ ቻይናን የሚያሳትፍ እየሆነ ይመጣል። ሁለተኛ ነገር የአሜሪካን መጨረሻ እየሆነ ይመጣል። እነ ዶናልድ ትራምፕ የትኛውን ምርጫ እንደሚመርጡ እናያለን። ሰላም በዓለም ላይ ይሁን። ነጻነት ላቀው ነበርኩኝ በገበያ ፖድካስት አብሬያችሁ ቆይታ ያደረኩት። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቆይታ ይሁንላችሁ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በውጭ የምትኖሩ ኢትዮጵያውያን ወገኖቻችን ሪል ስቴት ስትገዙ ዋናው ጥያቄው ማነው የሚሰራው የሚል እንደሆነ እናውቃለን። ሰመር ሪል ስቴት ለዚህ ጥያቄ አስተማማኝ መልስ አለው። የሪል ስቴት ባለቤቱ ራሳቸው ለ30 ዓመታት በውጭ ሀገር ይኖሩ በመሆናቸው የእናንተን ፍላጎት ጠንቅቀው ያውቃሉ። ከዚህ በፊት ቅንጡ መኖሪያዎችን በራሳቸው ሙሉ ፋይናንስ ሰርተው ያስረከቡ ሲሆን
አሁን ደግሞ ከ16 በላይ ኤምባሲዎችና የጫካ ፕሮጀክት አጠገብ በሚገኘው ሳይታችን ለበዓል ልዩ ቅናሽ አቅርበናል። 100% ሙሉ ክፍያ ለሚከፍሉ ደንበኞቻችን በካሬ 72000 ብር ብቻ፣ በተጨማሪም የ50% የባንክ ብድር አመቻችተናል። እኛ የምንሸጥሎ ቃል ብቻ ሳይሆን በተግባር የታየ ጥራት ነው። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሰመር ሪል ስቴት፣ የጥራትና የታማኝነት መገኛ። መልካም በዓል።